እንደምን ከርማችኋል እንደምን አላችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ ሽልማቱ መኪና ነው የኤሌክትሪክ መኪና ነው እዚህ ቦታ ከመጣችሁ አዋቂዎች በህይወታችሁ አንድ እርምጃ ፈቀቀቀቀ ፈለቅለቅለቅለቅለቅለቅለቅ ትምትሉበት ቦታ ነው ዝነኛና ታዋቂ ትሆናላችሁ የመጨረሻው ቴክኖሎጂ መኪና በኤሌክትሪክ የሚሰራ ማዲያ ውስጥ አትታዩ ጋዝ ጨመራል ጨምረ እናንተን አያሳስባችሁም ዘይት አይጭስ የለውም ጋዝ ንጹህ መኪና የ2000 ከስልካችሁ ጋር ቻርጅ የምታደርጉት የአሁን ዘመናዊዎቹ ቤተሰቦች ነው ሲነሳ ድምጽ የለውም ሲሄድ ድምጽ የለውም ሲመጣ ድምጽ የለውም እናንተ ክላክስ አርጋችሁ መተናል ካላላችሁ በስተቀር እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው የታዳጊዎች ነው የስኬትና የንስሮቹ ቤተሰቦች ናቸው ለታዳጊዎች ደግሞ ሽልማቱ አንድ ቀን ረፍት ነው ኩሪፍቱ ሄደው ከቤተሰባቸው ጋር እግራቸውን ሰቅለው ረፍት ያደርጋሉ ረፍት ወልስ ናታንያ ይመጣል አሜን ይመጣል ጥያቄውን ከማን እንደምንጀምር አንድ ጥያቄ ጠይቀን 1000 ብር አግኝተው ነው የሚጀምሩት እኔ ነጻነት ወርቅ ነባላለሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ያብስራ ስለመጣችሁ እናመሰግናለን አሜን ስለመጣችሁ እናመሰግናለን ከኢትዮጵያ ቅርብ ከኢትዮጵያ ሩቅ ከኢትዮጵያ ምግቦች ውስጥ አንዱን ጥቀስ አብስራ ዶሮ ወጥ ሁለተኛው አሜን ሽሮ አሁን ሽሮ ዶሮን ከበለጠች ነው የሚገርመኝ የኛ ልጅ በርቺ አሜን ምንድን ያልከው ሽሮ ከኢትዮጵያ ምግቦች ውስጥ አንዱን ጥቀስ አንተ ምን አልክ ዶሮ ስንተኛ መልስ ነው ሁለተኛው ምን አልክ አሜን ሽሮ አሜን እግዚአብሔር ያክብር ሽሮ የኢትዮጵያ መጠሪያ ነች ሽሮ ባንተ አፍ ስለተነሳች በጣም ደስ ብሎኛል ሽሮ አሁን ዶሮን ገልብጣ አንደኛ ትሆናለች ወይ ነው ሽሮ ያስ ብራቮ እግዚአብሔር ያክብር ሽሮን እዚህ ስላደረስካት ሽሮ ሁለተኛው ዶሮ ወጥ ሶስተኛው ክትፎን ሁሉ በልጣ ሽሮ ወይኔ ሽሮ አራተኛው እንጀራና ሽሮ እንኳን ነው እንጀራና ሽሮ በጣም ጓደኞች ናቸው የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ የታዳጊዎች ነው ሽልማቱ ረፍት ነው እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው ቆንጆ ሳቅ ፍልቅልቅ ያለ ንብረት የሆነ ሳቅ ለልጅ የሚተላለፍ ሳቅ ንስሮቹ እንዴት ናችሁ ደህና በራችሁ እዚህ ስላረፋችሁ እናመሰግናለን ምን ማለት ነው ንስሮቹ የተባለው ከፍ ብለን አስተሳሰባችን ከፍ ብሎ ከሌሎች አውፋት ስለምንል እሺ አሜን ስም ማን ነው አሜን ወርቁ እሺ ምንድነው አሜን አንተ ፍላጎት ወደፊት ተምረ ምንድነው መሆን የምትፈልገው ፓይለት መሆን የማትፈልገውስ ስራ የሌለው ሰው መሆን አትፈልግም ብራቮ ስራ የሌለው ሰው መሆን አትፈልግም ስራ የሌለው ሰው መሆን ምንድነው ታለንት አንተ አሜን እኔ ስዕል ሞከራለሁ ብራቮ እሺ በአፍሪካ ካሉ ሀገራት ውስጥ አንዱን ጥቀስ ኢትዮጵያ ሰዎች ከአንድ ቦታ ወደ ሌላ ቦታ የሚጓጓዙባቸው ነገሮች መኪና ልጆች እርዳታ ሲያስፈልጋቸው ማንን ሊያናግሩ ወይም ሊጠይቁ ይችላሉ ቤተሰቦቻቸው ልጆች ምን ላይ እንቅልፍ ሊወስዳቸው ይችላል አልጋ ላይ ብራቮ ንስሮቹ በአፍሪካ ካሉ ሀገራት ውስጥ አንዱን ጥቀስ ኢትዮጵያ አንደኛ ኢትዮጵያ ሰዎች ከአንድ ቦታ ወደ ሌላ ቦታ የሚጓጓዙባቸው ነገሮች መኪና ሁለተኛ ልጆች እርዳታ ሲያስፈልጋቸው ማንን ሊያናግሩ ወይም ሊጠይቁ ይችላሉ ቤተሰቦቻቸውን እናትና አባታቸውን ልጆች ምን ላይ እንቅልፍ ሊወስዳቸው ይችላል አልጋ ላይ አንደኛው መልክ ነው የመለሰው በረከት እንዴት ነህ እግዚአብሔር ይመስገን በረከት ድምጽን ትንሽ ከፍ አድርግ ምንድነው የምትሆነው አንተስ ወደፊት ተምረ ለኢትዮጵያ ተስፋ እንድታረግ ብዬ እኮ ነው ፓይለት ሁለታችሁ ፓይለት በአንድ አውሮፕላን ነው ወይስ ብቻ ለብቻ ብቻ ለብቻ አውሮፕላን ክላክስ አለው እንዴ የለውማ
ለምንድን ነው ክላክስ የሌለው? ያው ባየር ላይ ስለሚባል ያ የሚገባበት የለም። በጣም ጥሩ። አንተ መሆን የማትፈልገውስ ምንድነው? መካኒክ መሆን አትፈልግም? ምንድነው ታለንት አንተ በረከት? ኳስ መጫወት። በአፍሪካ ካሉ ሀገራት ውስጥ አንዱን ጥቀስ። ሞሮኮ። ሰዎች ከአንድ ቦታ ወደ ሌላ ቦታ የሚጓጓዙባቸው ነገሮችን ጥቀስ። ሞተር። ልጆች እርዳታ ሲያስፈልጋቸው ማንን ሊያናግሩ ወይም ሊጠይቁ ይችላሉ? ጎረቤቶች። ልጆች ምን ላይ እንቅልፍ ሊወስዳቸው ይችላል? ሶፋ ላይ። ብራቮ። በአፍሪካ ካሉ ሀገራት ውስጥ አንዱን ጥቀስ። ሞሮኮ። ልክ ነህ። ሞሮኮ የአፍሪካ አንዷ አካል ናት፣ ግን እዚህ 50ዎቹ ሰዎች አልጠሯትም። ሰዎች ከአንድ ቦታ ወደ ሌላ ቦታ የሚጓጓዙባቸውን ነገሮች ጥቀስ። ሞተር። ልጆች እርዳታ ሲያስፈልጋቸው ማንን ሊያናግሩ ሊጠይቁ ይችላሉ? ጎረቤት። ልጆች ምን ላይ እንቅልፍ ሊወስዳቸው ይችላል? ሶፋ ላይ። እስማኤል እንዴት ነህ? እስማኤል ትንሽ ድምጽን ከፍ አድርግ። እስማኤል ምንድነው መሆን የማትፈልገው ወደፊት? ዱርዬ ማለት ምን ማለት ነው? ዱር አደር ማለት ነው። ዱር ማለት ዝም ብሎ የትም የሚያድር ማለት ነው፣ የትም የሚኖር ማለት ነው። ዱርዬ የተባለው ለዛ ነው። ኃላፊነት የማይሰማው ማለት ነው። ለራሱ ብቻ የሚያስብ ወይም ደግሞ ለሱ ቢጤዎች የሚያስብ ማለት ነው። እሱን መሆን አትፈልግም አንተ። ምንድነው መሆን የምትፈልገው? ሳይንቲስት። በአፍሪካ ካሉ ሀገራት ውስጥ አንዱን ጥቀስ። ኬንያ። ሰዎች ከአንድ ቦታ ወደ ሌላ ቦታ የሚጓጓዙባቸው ነገሮችን ጥቀስ። መኪና ተብሏል። ቀይረው፣ ቶሎ በል ቀይረው። ባጃጅ። ልጆች እርዳታ ሲያስፈልጋቸው ማንን ሊያናግሩ ወይም ሊጠይቁ ይችላሉ? ወላጆቻቸው። ልጆች ምን ላይ እንቅልፍ ሊወስዳቸው ይችላል? ወንበር ላይ። በአፍሪካ ካሉ ሀገራት ውስጥ አንዱን ጥቀስ። ኬንያ። ሰዎች ከአንድ ቦታ ወደ ሌላ ቦታ የሚጓጓዙባቸው ነገሮች ጥቀስ። ባጃጅ። ልጆች እርዳታ ሲያስፈልጋቸው ማንን ሊያናግሩ ወይም ሊጠይቁ ይችላሉ? ወላጆቻቸውን። ልጆች ምን ላይ እንቅልፍ ሊወስዳቸው ይችላል? ወንበር ላይ። መጥፎ አይደለም። ሁሴን እንዴት ነህ? ደህና። ሁሴን ምንድነው ታለንትክ? ታለንት እግር ኳስ ተጫዋች ነው። የማን ደጋፊ ነህ? የማንቸስተር ዩናይትድ። እስማኤልስ? ሊቨርፑል። በረከት? ሊቨርፑል። አሜንስ? ማንቸስተር ዩናይትድ። ምንድነው መሆን የምትፈልገው አንተ ሁሴን? ዶክተር። ለምንድን ነው? የታመሙ ሰዎችን ለማከም። ብራቮ። በአፍሪካ ካሉ ሀገራት ውስጥ አንዱን ጥቀስ። ሶማሊያ። ሰዎች ከአንድ ቦታ ወደ ሌላ ቦታ የሚጓጓዙባቸው ነገሮች ጥቀስ። ባስ። ልጆች እርዳታ ሲያስፈልጋቸው ማንን ሊያናግሩ ወይም ሊጠይቁ ይችላሉ? ዘመዳቸው። ልጆች ምን ላይ እንቅልፍ ሊወስዳቸው ይችላል? መኪና ውስጥ። ብራቮ። በአፍሪካ ካሉ ሀገራት ውስጥ አንዱን ጥቀስ። ሶማሊያ። የጎረቤታችን ነው ሶማሊያ። ሰዎች ከአንድ ቦታ ወደ ሌላ ቦታ የሚጓጓዙባቸው ነገሮች ጥቀስ። ባስ። መኪና ውስጥ ከተውታል ባስን። ልጆች እርዳታ ሲያስፈልጋቸው ማንን ሊያናግሩ ወይም ሊጠይቁ ይችላሉ? ዘመዳቸው። ዘመድ አዝማድ። ልጆች ምን ላይ እንቅልፍ ሊወስዳቸው ይችላል? መኪና ውስጥ። መኪና ላይ። ብራቮ። በአፍሪካ ካሉ ሀገራት ውስጥ አንዱን ጥቀስ። ኢትዮጵያ፣ ኬንያ። እሺ፣ ቀይ የለበስከው ልጅ። ግብጽ። አራተኛው ሴኔጋል። ሰዎች ከአንድ ቦታ ወደ ሌላ ቦታ የሚጓጓዙባቸውን ነገሮች ጥቀስ። በመኪና 2 3 4 አልተመለሰም። ሁለተኛው በእግር፣ ሶስተኛው በሳይክል፣ አራተኛው በአውሮፕላን ነው። ሰዎች ከአንድ ቦታ ወደ ሌላ ቦታ የሚጓጓዙባቸው ነገሮች ጥቀስ። እናንተ አሁን ወደ ትምህርት ቤታችሁ ለመሄድ 10 ወይም 15 ወይ 30 ደቂቃ ይፈጅባችኋል አይደለ? በኢትዮጵያ በገጠር ክልል 3 ሰዓት በእግራቸው ተጉዘው ነው ትምህርት የሚማሩት። አንዳንዴ ደግሞ እዛው የሆነ ተጠግተው ቤተሰብ ጋር ወይም ደግሞ እዛው ከተማ ውስጥ እየሰሩ ተምረው አርብ ለማታ ይመጡና ቅዳሜና ወር ቤታቸው ሰኞ ጧት እንደዛ ይሄዳሉ። ሁሉም የኢትዮጵያ ልጆች እንደዛ ግጥም አለ። አይ ስዕል ልሳሳይ ስጦታ ለኔ አረተው ይቅርብኝ። አይገባኝም ወይ አይገባኝም ማለት ይገባል። እሺና ይገባል። ብራቮ። ቴንክ ዩ በጣም
ይታያቸዋል። ማን ይሳለው? እስማኤል ቴንክ ዩ በጣም ስምን አልጻፍክበትም ግን እዚህ ጋር እስማኤል ማን ነው? እስማኤል ስንታዩ ትፈርምበታለህ ስምን ጽፈ ወደፊት ቢሸጠው እንኳን አየ ተወዳጅ ስዕል በሆኑ ቢሸጠው ፈቃደኛ ነህ? እሺ አያችሁት? ጆሮዬን አያችሁት? ስታር ዋር ላይ ያለው ሰው ያልመስል ብራቮ ብራቮ ብራቮ። ሰዎች እርዳታ ሲያስፈልጋቸው ማንን ሊያናግሩ ወይም ሊጠይቁ ይችላሉ? እናትና አባታቸውን፣ ሁለተኛው መምህራኖቻቸውን፣ አስተማሪዎቻቸውን፣ እሺ መጨረሻ ነጭ የለበሹ ጓደኞቻቸውን። መልስ ተሰርቋል ትላለህ ከዛ በኋላ። ሶስተኛው እህት ወንድማቸውን። ልጆች ምን ላይ እንቅልፍ ሊወስዳቸው ይችላል? አልጋ ላይ፣ ሶፋ ላይ። 3 አልተመለሰም። አራተኛው መኪና ላይ ነው። ሶስተኛው ታዝለው ወይም ታቅፈው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የታዳጊዎች ለታዳጊዎች ደግሞ ሽልማቱ ረፍት ነው። ኩሪፍቱ ሄደው አንድ ቀን ከቤተሰባቸው ጋር ረፍት ያደርጋሉ። በውሃ ቦሊቦል ወይም ደግሞ ቴኒስ ይጫወታሉ። የንስሮቹ ቤተሰቦች ያመጡት ነጥብ 60 ነጥብ ነው። 60 ነጥብ አምጥተዋል። ይህ የኢቢኤስ ቴሌቪዥን ነው። የታዳጊዎች ነው። የቤተሰብ ጨዋታ ነው። እሺ ናትናኤል እንኳን ደህና መጣችሁ ናትናኤል። እሺ እንኳን አብሮ ቆየህን። ደስ ይላል። እንኳን ደህና ቆየህን ነው የሚባለው። እንድገመው አንድ ጊዜ ናትናኤል እንኳን ደህና መጣችሁ። እንኳን አብሮ ቆየን። እሺ ያብስራ ዮናታንና ዮርዳኖስ። ናትናኤል ማን ያባት ስም? ገብሬ ያብስራ ብርሃኑ ዮናታን አዳሙ ዮርዳኖስ አንዱዓለም እንኳን ደህና መጣችሁ። ናቲስ እንዴ ያክፍል ነህ? 4 ምንድነው የምትወደው ትምህርት? አሁን ሂሳብ። ከዛ ምንድነው የምትሆነው? ዶክተር። ብራቮ ዶክተር። ምንድነው መሆን የማትፈልገው? ሌባ ወይም ዘራፊ መሆን አትፈልግም? እንደው አስቸጋሪ ሁኔታ እንኳን ቢፈጠር። እሺ በአፍሪካ ታለንትክ ምንድነው? ፈልግ ታለንት። እሺ ታለንት ይኖራል። የሆነ ሰው የሆነ ታለንት አለው። መሳቅ ራሱ ታለንት ነው ባይዘው። እሺ መሳቅ በደንብ ነገሮች ገብተውት መሳቅ ታለንት ነው። ቀልድ የሚገባው ሰው ታለንት አለው ይባላል። በአፍሪካ እንኳን ቀልድ የሚቀልድ ሰው አይደለም። ሰዎች ምን ስራ ሲሰሩ ሰውነታቸው በውሃ ሊረጥብ ይችላል? ኳስ ሲጫወቱ። ሊሰበር የሚችል ነገር ጥቀስ። እግር። ብዙ ልጆች ደጋግመው የሚያደርጉትን ነገር ጥቀስ። ይጫወታሉ። ጥፋት። ልጆች ሲያጠፉ በቤት ውስጥ ምን አይነት ቅጣት ይቀጣሉ? ቁጭ ብድግ። ሰዎች ምን ስራ ሲሰሩ ሰውነታቸው በውሃ ሊረጥብ ይችላል? ኳስ ሲጫወቱ። ሊሰበር የሚችል ነገር ጥቀስ። እግር ወይም እጅ። ብዙ ልጆች ደጋግመው የሚያደርጉትን ነገር ጥቀስ። ጨዋታ፣ መጫወት። ልጆች ጥፋት ሲያጠፉ በቤት ውስጥ ምን አይነት ቅጣት ይቀጣሉ? ቁጭ ብድግ። ስፖርት። መጥፎ አይደለም። እሺ ያብስራ ምንድነው የምትወደው ትምህርት? ያብስራ ሂሳብ። በሂሳብ ትገፋበታለህ። ትምህርትን ትጨርሳለህ። ምን ታጠናና ለኢትዮጵያ ዝግጁ ነኝ ትላለህ? ወደፊት መሆን የምፈልገው ሳይንቲስት። ምን አይነት ሳይንቲስት? በመሬት ውስጥ ጠፈር። ልክ ነህ። እዛ ዞን የለ፣ ወረዳ የለ፣ ኬላ የለ፣ እንደፈለክ ነው አሉ የምትጓዘው። እኔ እንሂድ ይሉኛል ብዙ ጊዜ ስለማይመቸኝ ነው። እሺ ያብስራ ሰዎች ምን ስራ ሲሰሩ ሰውነታቸው በውሃ ሊረጥብ ይችላል? ዕቃ ሲሸከሙ። ሊሰበር የሚችል ነገር ጥቀስ። ብርጭቆ። ብዙ ልጆች ደጋግመው የሚያደርጉትን ነገር ጥቀስ። ማጥናት። ልጆች ጥፋት ሲያጠፉ በቤት ውስጥ ምን አይነት ቅጣት ይቀጣሉ? መገረፍ፣ ቁንጥጫ። እሺ ሰዎች ምን አይነት ስራ ሲሰሩ ሰውነታቸው በውሃ ሊረጥብ ይችላል? ሲሮጡ ነው ያልከው? ሲሮጡ። ሰዎች ምን ስራ ሲሰሩ ሰውነታቸው በውሃ ሊረጥብ ይችላል? ሲሮጡ። ሊሰበር የሚችል ነገር ጥቀስ። ብርጭቆ ወይም ስኒ። ብዙ ልጆች ደጋግመው የሚያደርጉትን ነገር ጥቀስ። ማጥናት፣ መማር። ማጥናትና ማንበብ። ልጆች ጥፋት ሲያጠፉ በቤት ውስጥ ምን አይነት ቅጣት ይቀጣሉ? ቁንጥጫ። ይገረፋሉ፣ ይቆነጠጣሉ። ከሰው ልኑርበት ማየየ ሟበል እንደጨው ሟሟ።
እሺ ዮናታን እንዴት ነው ዮናታን ምንድነው የምትሆነው ዮናታን ወደፊት ተምረህ አስትሮኖመር ወይ የጠፈር ተመራማሪ ተመራማሪ አስትሮኖመር የጠፈር ተመራማሪ ትክክለኛ ውሳኔ ነጥብ ያለው ውሳኔ ችግር ግርምሽ እሺ መሆን የማትፈልገውስ ሌባ አያብ ስራ ምንድን ነበር ያልከኝ መሆን የማልፈልገው ሹፌር የራስን መኪና ግን መንዳት ትችላለህ ሰዎችን ማጓጓዝ ወዲያ ወዲህ ማድረግ ነው እንጂ በራስ መኪና እሺ ሰዎች ምን ስራ ሲሰሩ ሰውነታቸው በውሃ ሊረጥብ ይችላል መኪና ሲያስተካክሉ መኪና አስተካክሉ መኪና ሲያጥቡ ሊሰበር የሚችል ነገር ጥቀስ እንጨት ብዙ ልጆች ደጋግመው የሚያደርጉትን ነገር ጥቀስ ትምህርት ቤት መሄድ ልጆች ጥፋት ሲያጠፉ በቤት ውስጥ ምን አይነት ቅጣት ይቀጣሉ ይኮረኮማሉ ሰዎች ምን ስራ ሲሰሩ ሰውነታቸው በውሃ ሊረጥብ ይችላል መኪና ሲያጥቡ መኪና ማጠብ ስራ ነው ሊሰበር የሚችል ነገር ጥቀስ እንጨት ብዙ ልጆች ደጋግመው የሚያደርጉትን ነገር ጥቀስ ትምህርት ቤት መሄድ ልጆች ጥፋት ሲያጠፉ በቤት ውስጥ ምን አይነት ቅጣት ይቀጣሉ ኮርኩም አፍሪካ እሺ ዮርዳኖስ እንዴት ነህ ጎሽ ስንተኛ ክፍል ነው ዮርዳኖስ 6 ምንድነው የምትወደው ትምህርት ሂሳብ አንተስ ምንድነው ዮናታን ሂሳብ የሂሳብ ሰዎች ናችሁ እናንተ ተቀላላ ጎበዞች ምንድነው የምትሆነው ታዲያ ወደፊት ዶክተር ሰዎች ምን ስራ ሲሰሩ ሰውነታቸው በውሃ ሊረጥብ ይችላል አታክልት ሲያጠጡ ሊሰበር የሚችል ነገር ጥቀስ ልብ ብዙ ልጆች ደጋግመው የሚያደርጉትን ነገር ጥቀስ ፊልም ማየት ልጆች ጥፋት ሲያጠፉ በቤት ውስጥ ምን አይነት ቅጣት ይቀጣሉ ይቆጣሉ ታይም አውት ሰዎች ምን ስራ ሲሰሩ ሰውነታቸው በውሃ ሊረጥብ ይችላል አትክልት ሲያጠጡ ውሃ ሊሰበር የሚችል ነገር ጥቀስ ልብ ድጋሚ እንደገና ልባችንን ሰበርከው ብዙ ልጆች ደጋግመው የሚያደርጉትን ነገር ጥቀስ ፊልም ማየት ልጆች ጥፋት ሲያጠፉ በቤት ውስጥ ምን አይነት ቅጣት ይቀጣሉ ነው ያለው ታይሞት እኮ ነው ቅጣት ቁጣ ማለት ታይሞት ነው እንዴ 30 ደቂቃ ለብቻቸው ማስቀመጥ ሰዎች ምን ስራ ሲሰሩ ሰውነታቸው በውሃ ሊረጥብ ይችላል 1 2 3 አልተመለሰም አራተኛው መኪና ማጠብ ነው እሺ ልብስ ሲያጥቡ ልብስ ማጠብ ነው ሁለተኛው ዕቃ ማጠብ ነው ሶስተኛው ሊሰበር የሚችል ነገር ጥቀስ 1 2 አልተመለሰም ልብ እንኳን አይሰበርም ተባለ ዛሬ እሺ መስታወት አንደኛው ሪከርድ ነው ሪከርድ ታዲያ ሪከርድ እኮ ልብ ነው እኮ ኃይሌ ሪከርድ ሲሰብርበት ፖልቴርጋት እንዴት ነው ልቡ የሚሰበረው ብዙ ልጆች ደጋግመው የሚያደርጉትን ነገር ጥቀስ መጫወት ማጥናት ማንበብ ትምህርት ቤት መሄድ ነው እሺ ማልቀስ ብዙ ጊዜ ልጆች ደጋግመው የሚያደርጉት ነገር ማልቀስ እምቢ ልጆች ጥፋት ሲያጠፉ በቤት ውስጥ ምን አይነት ቅጣት ይቀጣሉ ይገረፋሉ ይቆነጥጣሉ 2 እና 4 አልተመለሰም 30 ደቂቃ ለብቻቸው ማስቀመጥ ታይም አውት ነው ሁለተኛው የሚፈልጉትን ነገር ይከለከላሉ ስልክ ይከለከላሉ ቴሌቪዥን ይጠፋል አራተኛው ይንበረከካሉ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ዝነኛና ሀብታም ታዋቂ ስቃችሁ ሚሊዮነር በየዙሩ 40 ሺህ በተከሰተ በዘበታኝ መኪና የኤሌክትሪክ መኪና ከስልካችሁ ጋር ቻርጅ የምታደርጉበት ጋዝ አይወስድም ቤንዚን አይፈልግም ናፍጣ የለም ነዳጅ ቢጨምር ባይጨምር እናንተ አይመለከታችሁም
ነው የምትሉት። ጨመረ ለሚላችሁ ነው የምትሉት። እናንተ መኪናው ሲነሳ ራሱ የሚል ድምጽ የለውም ነው። የታዳጊዎች ደግሞ ሽልማቱ ረፍት ነው። ኩሪፍቱ ይሄዳሉ፣ ከቤተሰባቸው ጋር ረፍት ያደርጋሉ። እግራቸውን ሰቅለው በውሃ እየተጫወቱ ቦሊ በውሃ ቴኒስ በውሃ ነው የሚጫወቱት። የንስሮቹ ቤተሰቦች ያመጡት ነጥብ 60 ነጥብ፣ የስኬት ቤተሰቦች ያመጡት ነጥብ 54 ነው። 54 ነጥብ አምጥተዋል። 60 ነጥብ ያመጣ 60 እና 54 እንግዲህ በፊት ከትላንትና በቅርብ ጊዜ እንኳን እኩል ነበረ። ዛሬ 60 ይበልጣል አላሉ። ስለዚህ 54 ያደርጉት ምን ይልበላቸው ሲል ሄደው ይቀመጡና እነሱ ይከታተሉ። ይሄንን አሁን ለነሱ ለመንገር እንዴት ብዬ ነው የምነግረው? ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የታዳጊዎች ነው። አሁን የኩሪፍቱ ሰዓት ነው። ኩሪፍቱ ሪዞርት ሄደው ልጆች ከቤተሰባቸው ጋር እግራቸውን ሰቅለው የሚያርፉበት ሰዓት ነው። ነገሮችን በምልክት በመግለጽ ሙሉ ነጥብ ሲያመጡ ወደ ኩሪፍቱ ቪዛ። እሺ አሜን። እርግጠኛ ስትሆን ነፂ እንጀምር በለኝ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የታዳጊዎች ታይም ነው። ነፂ እንጀምር። እንጀምራለን። አንበሳ ማደል። እሺ በምን ይታደላል? ጦር ማደል በምን? ጥይት በቢላ በወይ በማጥመጃ። እሺ ማጥመጃው ይባላል? መረብ ወይም ማጥመድ ነው? በገመድ ወጥመድ። ብራቮ እስማኤል። ወጥመድ ያሰጥ ነበር ግን በማጥመድ ተብሏል። ባቲዝ እና ላቲዝ ነው እንዴ? እንቀጥል። ወጥመድን ይዘናል። አቦሸማኔ። ብራቮ ገሰገሰ። ማይክሮፎን። ሄሎ እስቲ መጀመሪያ መቁረጥ፣ አሳ፣ ትኩስ ምግብ፣ ሾክ ያለው የሚበላ የሚጣፍጥ አሳ፣ አጥንት አይደለም፣ ፍራፍሬ፣ አፕል፣ እንትን በለስ ወይም ፖም ወይም አናናስ። ብራቮ አናናስ ነው። ቀይሩ። ማን ቀጥሎ የሚያሳየው? ሁሴን። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። የኩሪፍቱ ሰዓት ነው። በውሃ ሊጫወቱና ትንሽ ሁሴን ወደዚህ፣ ትንሽ ወደዚህ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። አናናስ ላይ ደርሰናል። ምን ይሁን ቀጥሎ? ኩሪፍቱ የሚሄዱበት ሰዓት ላይ ደርሰናል። ድመት፣ በግ። ፓስታ፣ ሾርባ። አላቃጠለውም ራሱ። ሰው፣ ተማሪ። ብራቮ ተማሪ። ማጽዳት ማለት መወልወል። ጨፍር እንደዚህ ያልኩ እቃውን መወልወል። በምን? በመወልወያ። ፎጣ አይደለም፣ ፎጣ፣ የትምህርት ቤት ጨርቅ፣ ዳስተር። ኩሪፍቱ ናችሁ። ዳስተር። ብራቮ። ኩሪፍቱ ሪዞርት የሚሄዱ ሰዎች ናቸው እነዚህ ሰዎች። ዘና የሚሉ ሰዎች ናቸው ሄዱ እነዚህ ሰዎች። እንደገና
እንደገና የቤተሰብ ጨዋታ እንደገና የቤተሰብ ጨዋታ እንደገና እኔም ካንቺ ነበሩ ረስቼ ወጣ ሲሉ ተካ እኔም ካንቺ አይቼ አየው አመንኩር አንቺ እንደተማርሽ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ኩሪፍቱ ሊሄዱ ነው። የንስሮቹ እዚህ ያርፈዋል። አሁን ደግሞ ከዚህ ተነስተው ኩሪፍቱ ሊያርፉ ነው። የንስሮቹ ቤተሰቦች ኩሪፍቱ አንድ ቀን ሄደው ከቤተሰባቸው ጋር በውሃ ቴኒስ ይጫወታሉ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። አዋቂዎች፣ ዘመናዊ ቤተሰብ ነው የምትሆኑት። በህይወታችሁ አንድ እርምጃ ፈቀቀቀቀ ፍልቅልቅ ብላችሁ የኤሌክትሪክ መኪና ነው ሽልማቱ። የኤሌክትሪክ መኪና ስንሸልማችሁ ማዲያ ውስጥ አየናችሁ ካለ ያ ሰው ውሸታም ነው። ምክንያቱም ጋዝ አትቀዱም፣ ዘይት አትገዙም። በኤሌክትሪክ ከስልካችሁ ጋር ነው ቻርጅ የምታደርጉት። ይህ የኢቢኤስ ቴሌቪዥን በየዙሩ 40,000 ብር ነው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። እኔ ነፃነት ወርቅነህ እባላለሁ። ሁላችሁም ትመጣላችሁ። ክፉ አይንካችሁ።